ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እናንተ እንዴት አላችሁ ያው ማናየው ማንሰማው ጉድ የለም እንግዲህ ውድ ቤተሰቦቻችን ዛሬ በአብርሽ ቻናል ላይ የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ ሄርሜላ ዳኒ ኤፍሬምና ሩታ አብርሽን ከሚሄድበት ጉዞ አስተጓጉሎታል ያው አንዳንድ ፈታ የሚያደርጉ ዘና የሚያደርጉ ነገሮች ተከስተዋል በመሃል እጅግ በጣም የሚያስገርም የጋራ ጠላት ሲመጣ የሀገር ውስጥ ጠላቶች ደግሞ ተስማምተው የጋራ ጠላታቸውን እንዴት ሲያሰናብቱት እንደነበረ ለጋራ ጠላታቸው ሲፋለሙ ልክ ወደ ግል እንዴት ነው የጋራ ጠላታቸውን ያሸነፉ ሲመስላቸው ደግሞ ወደ ግል ጸባቸው ይመለሳሉ ይህ የኢትዮጵያዊነት ባህሪ መሆኑን ዛሬ በሚገባ አስመስክረዋል ምክንያቱም እኛ ያው የጋራ የውጪ ኃይል ሲመጣብን እንዴት አንድ እንደምንሆን ይታወቃል ልክ ያንን ያሸነፍን ሲመስለን ያንን ስናባር ድል ካደረግን በኋላ ወደ ግል ጸባችን ተመልሰን እንመለሳለን እና ሩታና ሄርሜላ ላይም ይህንን ነገር ነው በደንብ ያስተዋልኩት ዛሬ እስቲ ቪዲዮን ላላያችሁ ሰዎች ደግሞ ቪዲዮን ጀባ ልበላችሁ እኔ ደግሞ ለአንድ ወር ሄጄ ለመቀመጥ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ ለስራ አይደለም ሄደው ለምንም ሊሄድ አይደለም በመጀመሪያ ደረጃ ደግሞ ሰዎች ናቸው እረፍት ያስፈልጋል እንግዲህ ውድ ቤተሰቦቻችን ቪዲዮውን እንዳያችሁት ነው አብርሽ እጅግ በጣም ደና የሆነ አይመስለኝም አብርሽ ነገሮች መቋቋም ከአቅሙ በላይ የሆነበት ይመስለኛል ይህ ነገር እንዴት መጣ ለምን መጣ የሚለውን ነገር በግልጽ እንወያይበታለን ቪዲዮ ላይ ምን ታዘብክ ምን ነገሮችን ተመለከትክ ካላችሁኝ እኔ እንደሚከተለው አድርጌ በትንትን አድርጌ ያቀርብላችኋለሁ በመጀመሪያ ነገር ግን አብርሽ ከጤናው አይመስለኝም ጤነኛ ሆኜ መጥቻለሁ ቢልም አሁን ግን ይህ በየቪዲዮዎቹ ላይ የምናየው ነገር ግን ከአንድ ጤነኛ ሰው የማይጠበቁ ነገሮችን እያደረገ ይገኛል ሌላው ደግሞ ለመጀመሪያ ጊዜ በአንድ ሀሳብ ላይ ሩታና ሄርሜላ ተስማምተው አይቻለሁ ይህ ማለት ደግሞ የጋራ ጠላታቸው ሲመጣ አንድ ሆነው ተስማምተዋል የጋራ ጠላታቸውን ያሸነፉ ሲመስላቸው ደግሞ በግል ተበታትነው ወደ ግል ጸባቸው ተመልሷል የጋራ ጠላታቸው ማን ነበር የሚለውን ደግሞ እናውራበት እስቲ አብርሽ ምን እያለ ነው የሆኑ ሰዎች ለእኔ እኔ እንዳልሞት እኔ በጤናም እንድቆይ የሚፈልጉ ሰዎች እኔን ከዚህ ጭቅጭቅ ውስጥ እና ከዚህ ጭንቀት ውስጥ ሊያስወጡኝ የተወሰነ ግብዣ አድርገውልኝ ወደ ውጭ ሀገር ልሄድ ነበረ እናንተ ይሄን ነገር አበላሽታችሁብኛል እያለ ነው አብርሽ እጅግ በጣም ነው የተበሳጨው በመጀመሪያ ነገር ግን አብርሽ አሁንም ቢሆን ምናልባት ሄርሜላና ሩታ እያልን ነገሩን ለመፍታት እንኳን ከዓመት በላይ ፈጅቷል አይደለም ተጨማሪ ሰው ይዘብህ መጥተህ ኧረ አብርሽ እባክህ አድብተው አተልብ ግዛ ዋ እንዴ ምን እያደረግክ ነው አሁን እኛ እየመሰለን ወይም ደግሞ እየጠረጠርንኩ ያለሁት ምንድነው አብርሽን ተጨማሪ ሶስተኛ ልክ እንደ ሄርሜላ አይነት ተጨማሪ ሰው ና እኔ ረፍት ልስጥ ብላው በተወሰነ መልኩ አዛይን ቅቤ አንጓች ለመምሰል እየሞከረች ትገኛለች ለአብርሽ ግብዣው የተደረገለት ከየት ነው እነማናቸው ይሄን ነገር ያደረጉት ብለን ካሰብን እኔ አሁንም ሊመስለኝ የሚችለው በሚዲያ ብዙ ሰዎችን ያውቃል ነገር ብዙ እንዴት ነው ሴሌብሪቲ እንደመሆኑ መጠን ደግሞ ከብዙ ሰዎች ጋር ይተዋወቃል ብዬ አስባለሁ እና በዚህ መሃል ከሩታና ከሄርሜላ ለማድረግ የምትሞክር አንድ ሰው የተከሰተች ይመስለናል ምናልባት ወደ አብርሽ እንዳለው ዝቷል እሄዳለሁ እናንተ ብታስቆሙኝም ዛሬ ነው ነገ ከነገ ወዲያ መሄድ አይቀርም ብሏል ከሄደ ያው እዛው ያገኛታል እዛው የምናየውናል ጉዱን ካልሄደ ግን እነዚህ ልጆች ምን አባታቸው ብላ ራሷ መታ ልትወስደው እንደምትችል ግልጽ ነው ምናልባት አንድ ተጨማሪ ከሄርሜላና ከሩታ ውጪ የሆነ ሰው እንደሚመጣ ፍንጭ የሰጡን ይመስለኛል እና አብርሽ እውነት እዚህ አሁን የሩታና የሄርሜላን ፋይል በቅጡ ያልዘጋ የሄርሜላና የሩታን ግጭት በቅጡ ያልተፈታበት ምዕራፍ እያለ ተጨማሪ ራስ ምታት ለመፍጠር እየሄድክበት ያለው መንገድ እጅግ በጣም እያሳሰበን ይገኛል እና አብርሽ ወደ ራስ ተመለስ አድብ እያደረክ ያለው ነገር ትክክል ነው አይደለም የሚለውን ነገር እስቲ ራስን ገምግም ሲቀጥል ደግሞ በዚህ ጉዳይ ላይ ቡዜና ዴቭ የት ናችሁ ምን እያላችሁ ነው እናንተ አልነበራችሁ እንዴ አብርሽን ወስደን ደና አድርገን መልሰነዋል ስትሉ የነበረው አብርሽ ደና ሆኖ እውነት ተመልሷል ወይስ የእናንተ ቅድመ ሐሳብ አሁንም ከሩታና ከሄርሜላ ነጥቆ ለሌላ ሰው አሳልፎ መስጠት ነበረ ስለዚህ የአገሬ ሰው ምን ይላል የአገሬ ጅብ ይብላኝ ነው እንጂ ምንም ቢሆን የአገሬ ጅብ ይብላኝ ይላሉ ሰዎች እና አሁን ቡዜና ዴቭ
ምናልባት ቡዜና ዴቭ ከሩታና ከሄርሜላ ውጪ ሌላ የተሻለ ሰው አግኝታችሁለት ይሆን እንዴ? ምክንያቱም በዚህ ጉዳይ ላይ ምንም አይነት ነገር እያደረጋችሁ አይደለም። በዚህ ጉዳይ ላይ ወይ አብርሽን አልተቃረናችሁት ወይ ደግሞ ትክክል ነው ብላችሁ ደግፋችሁ አልመጣችሁ። በዚህ ጉዳይ ላይ እናንተ ማብራሪያ እንድትሰጡ ይጠበቃል። ምክንያቱም እናንተ በማያገባችሁ ነገር ላይ እየገባችሁ ነገሮችን ስታበላሻሹ አልነበራችሁ? አሁን ታዲያ ምን ነው ይህ ሩታና ሄርሜላን ያስማማ ጉዳይ እንኳን የተፈጠረ ሲሆን እናንተን እዚህ ጉዳይ ላይ አለማምጣቱ ትንሽ ጥርጣሬ እንዲጨርብኝ አድርጓል። እናንተ የግድ መምጣት አለባችሁ እዚህ ጉዳይ ላይ። እንዴ ለምን ጠፋችሁ? ቡዜና ዴቭ ለምን ጠፋችሁ እዚህ ነገር ላይ? ከዚህ የአብርሽ ጉዞ በስተጀርባ እናንተ የምታውቁት ነገር አለ ወይ? ወይስ በእናንተ እቅድ፣ በእናንተ ሀሳብ፣ በእናንተ ሴራ የተቀነባበረ ሀሳብ ነው? ስለዚህ ይህንን ወዲያው መታችሁ ግልጽ አድርጉልን። ያለበለዚያ እኛ እንጠይቃለን። መጠየቅ መቼም ያባት ነው፣ እንጠይቃለን። ማንም አይከለክለንም። ስለዚህ አሁን ቡዜና ዴቭ በዚህ ጉዳይ ላይ የሆነ ነገር በሉን እባካችሁ፣ እየጠበቅናችሁ ነው። እንዴት አብርሽ ትክክል ነህ ወይስ ትክክል አይደለህም የሚለውን ሀሳብ መታችሁ አልተናገራችሁም። እኔ አሁን ግራ የገባኝ እዚህ ቦታ ላይ ሁለት ባላንጣዎች የማይስማሙ ሄርሜላ በፍጹም ስለ ሩታ ክፋት፣ ስለ ሩታ ተንኮል የምታወራ የነበረች ልጅ ዛሬ ግን የሩታን ሀሳብ ሁላ ደግፋ ትክክል ላይ ስትል ነበር። ስለዚህ ሩታን በተገላቢጦሽ የሄርሜላን ሀሳብ እየደገፈች ነበር። ስለዚህ አንድ የጋራ የሚያደርጋቸው አንድ ሀሳብ ተገኝቷል። ተመስገን ነው። የሌላ ምንም የሚያስብል ነገር የለም። በዚሁ ሁኔታ ይቀጥላሉ ብለን ስንጠብቅ ያው የተፈጠረውን ነገር ደግሞ እናንተ ያያችሁት ነው። እስቲ በቅድሚያ እንዴት አላችሁልኝ? ግን እኔ በጣም እየገረሙኝ ነው ይሄ ነገር። እንግዲህ ወደ ቪዲዮ ስንገባ ወደ ትልቁ የቪዲዮ ሀሳብ ስንመለስ እዚህ ጋር ዳኒ የተናገረው እንስማ እኮ መብት አለን። አንዴ ወንድሞችን እዚህ ጋር ፍቅረኛ ነች ያለችው ባለቤት ነች፣ ሁሉም ሰው ይመለከቷል ስላንተ ህይወት። አብርሃም ለእኔ ነገር ከቦታ አለ እዚህ ጋር ፍቅረኛህና ባለቤትህ አሉ፣ ስለነሱ እንኳን አታስብም አለው። አሁን እኔ እዚህ ጋር እንዴት አድርጌ ማብራራት እንዳለብኝ እኔ ራሱ ጨንቆኛል። ምክንያቱም እዚህ ጋር ፍቅረኛ አለች፣ ሚስት አለች። ስለዚህ ፍቅረኛና ሚስት ማለት ይፈቀዳል ነው ወይስ በቃ ተማምነው ተቀብለውታል? ይህንን ነገር በዚህ መንገድ አብርሽ እንዲቀጥል እናንተ ፈቅዳችኋል? አሁን እዚህ ጋር ዳኒ ፍቅረኛና ሚስትህን ጥለህ ምናምን ሲለው ነበር። ፍቅረኛና ሚስትህን ምን ማለት ነው? ይሄ ነገር ትክክል ነው? አሁን ይህን ቪዲዮ የሚመለከት ሰው አሁን ከዚህ ነገር ምን ያገኛል? ዳኒ ከአንተ ንግግር በስተጀርባ ምን አይነት ነገሮች ይተላለፋሉ? ፍቅረኛና ሚስት እያልክ እንዲህ በኩራት ሚዲያ ላይ የሚፈቀድ በሚመስል መልኩ ወይም ደግሞ ትክክለኛ መስመር በሆነ መልኩ ይህንን ነገር ስትናገር ጀብዱ ነው ይመስለው፣ ወይም ደግሞ የሚፈቀድ ሳይሆን ሕሊናችንም ሃይማኖታችንም ይህን ነገር በይፋ የፈቀደ አስመሰልከው፣ ወይም ደግሞ ከእናት አባት ውርስ የመጣ ትክክለኛ ሀቅ አስመሰልከው። ትንሽ እንኳን ለሚዲያ ቆጠብ አትልም እንዴ? ምናልባት እንደለመድከው ለሄርሜላ ደግፈ እዚህ ጋር ፍቅረኛህን ብለህ ስለ ሄርሜላ አታወራም? ቢያንስ ካልሆነም ደግሞ እዛ ጋር ስለ ሩታ ሚስት ብለህ አታወራም? በዚህ ልክ ለሚዲያ የማይመጥን ይህን ቪዲዮ የሚመለከት ሰው ምን እንዲረዳ ነው የምትፈልገው? እንደዚህ ኖርማላይዝድ አድርገህ ይህንን ነገር ስትናገር ሁለት ትክክል እንደሆነ እኔ በዚህ ጉዳይ ላይ ትክክለኛ ሀሳብ ነው ብዬ አላስብም። እና በዚህ ጉዳይ ላይ ስትሰራ ስትናገር እያንዳንዱ ነገር ተጠንቅቀና አስብበት ብትናገር መልካም ነው ብዬ አስባለሁ። ሌላው አብርሽ በጣም መረጋጋት ይጠበቅብሃል። በጣም ከነሱ ይልቅ ነገሮችን እያወሳሰብክና ችግር እየፈጠርክ ያለው ደግሞ አንተ እየሆንክ ነው። ምን አልክ? እዚህ ጋር የሰው ልጅ ተነጋግሮ መግባባት ሲቻል አልክ። አንተ ተነጋግሮ ለመግባባት በመጀመሪያ ሬዲ ነህ? ይህንንም ሀሳብ እነሱ ደግሞ ነግረዋል። አብርሽ ተነጋግሮ ለመግባባት ዝግጁ ነው ወይ? እነዚህ ሰዎች ሊያወሩ ሲሉ እናንተ ለህይወት አታስፈልጉኝም፣ በቃ ተይ ሩታ ተው ኤፍሬም ከማለት ውጭ ተነጋግሮ ችግሩን ለመፍታት አንተ ቁጭ ብለህ ሰክነህ የተቀመጥክበትና እነሱን ጆሮ ሰጥተህ ለማዳመጥ የሞከርክበት ቦታ የት ቦታ ነው? በመጀመሪያ አንተ እነሱን ብሎክ ከማድረግ ውጭ እነሱ አንተ መስማት የምፈልገውን ከመስማት ውጭ እነዚህ ልጆች የሚናገሩትን ንግግር እንኳን ለመስማት የቱ ጋር ዝግጁ ሆነ ነው? የሰው ልጅ በንግግር እንኳን አያምንም ወይ ተነጋግረን አንተማመንም ብለህ ሀሳብህን የምታቀርበው? አብርሽ አሁን ትክክለኛ መንገድ ላይ እንዳልሆንክ ወይ ደግሞ ምን ተፈጥሮብን እንደተመለስክ እኛ አናውቅም። ምክንያቱም ታመሃል ድንሃል ተብሎ ከተመለሰ ጊዜ ጀምሮ ያሳየ ያለው ስነ ምግባር ከአንተም አይጠበቅ። አብርሽ አመዛዛኝ ነው። አብርሽ ችግሮችን ፊት ለፊት የሚጋፈጥ ነው። ትክክለኛው አብርሽ ይህ ነው ሲሉ የነበሩት እነ ቡዜ ይሄኛውን አብርሽ እንዲመጣ ነው። ነገሮችን በስሌት ሳይሆን በስሜት የሚወስነው አብርሽን እየተመለከትን ነው እንዴ። አብርሽ ችግሮች ሲመጡበት እኮ
ፊት ለፊት የማይፈልግ ከሆነ አልፈልግም፣ እፈልጋለሁ የሚል ከሆነ ፊት ለፊት እፈልጋለሁ የሚለውን አብርሽ ለማምጣት ነው እየጣርና የደከምን ያለ ነው። ይህ የድሮ አብርሽ አይደለም ብለው ነው ቡዜ፣ ዴቭ እነ ሄርሜላ ተስማምተው የሆነ ቦታ እኛን ማናቀው አንተና እነሱ የሚያውቁት ቦታ ወስደው የነበረው ነገር ግን ስትመለስ እጅግ በጣም ብሶብህ ሰዎችን የማታከብር የሰው ንግግር የማታዳምጥ የራስህን ሀሳብ ብቻ የምታንጸባርቅ ስለ ሰው ስሜት ምንም የማይገድህ ልጅ ሆነ ነው የተመለስከው። ይህ ደግሞ ትክክለኛ መንገድ አይደለም። ማንም ሰው አዝኖብህ አንተ ከሀገር ብትወጣ በተአምር ደስተኛ መሆን አትችልም። ነገር ግን እዚህ ያለውን ሀሳብህን ቋጭላቸው። እነዚህ ልጆች የማትፈልጋቸውም ከሆነ እናንተ ሰዎች እኔ ከህይወቴ ቆርጬ አስወጥቻችኋለሁ። ዳግመኛ ወደ ህይወቴ ልትመጡ አትችሉም። የሞተ ሰው ታውቃላችሁ? የሞተ ሰው ደግሞ ይመለሳል? አይመለስም። ስለዚህ እኔም በእኔ ህይወት ውስጥ እናንተ ዳግመኛ በእኔ ልብ ውስጥ ልትመለሱ አትችሉም። በቃ እናንተ ልክ እንደሞታችሁ ሰዎች ናችሁ። አብቅተዋል የእናንተ ምዕራፍ ብለህ የእነዚህ ልጆች ተስፋ አቋርጠ መሄድ ትችላለህ። ነገር ግን እነዚህ ልጆች የሰው ልጆች ናቸው። በየቀኑ የምትሰጣቸው ተስፋ አለ። ሲጀመር አንተ ታመሃል ተብሎ ነው በብዙ መንገድ ፕሮቴክት እየተደረገ የነበረው። ነገር ግን አዎ እኔ ጤነኛ ነኝ ብለህ የምታስብ ከሆነ አሁን ወደ አንተ ምዕራፍ ደግሞ እንሻገራለን። ትክክል ያልሆንክባቸውን መንገዶች በመጀመሪያ ደረጃ ሚስት እያለህ የሚስትህን ጉዳይ ሙሉ በሙሉ ሳትፈታና ሳትጨርስ ወደ ሄርሜላ ጋር ሄደሃል። ከዛን ከሄርሜላ ጋር የሆነ መስመር ተራምደሃል። ያ መስመር ትክክለኛ መስመር እንዳልነበረ ልቦና ያውቀዋል። ከዛ ለሄርሜላ አጓጉል ተስፋዎች ሰጥተሃት፣ አጓጉል ሊተገበሩ የማይችሉ ተስፋዎችን ሞላሃት። ስለዚህ እች ልጅ ሙሉ ኮንፊደንስ እንዲኖራት አብርሽ የኔ ነው ብላ እንድትናገር በአንተ ህይወት ውስጥ ትልቁን አሻራ ያሳረፈችው ሩታን ሽራ እሷ እንደሆነች እንዲሰማት አደረክና እች ልጅ እጅግ በጣም የተወሳሰበ ችግር ውስጥ አስገባሃት። እች ልጅ የሉንታን ማትፈራ ፈራሃ እግዚአብሔር ከልቧ እንዲወገድ አንተን ብቻ እንድታስብ አደረካት። እሺ ተባለ። ከዛን ሩታንም ደግሞ ተመልሰህ እኔ ከአንቺ ውጭ ከዚህ በኋላ መኖር አልፈልግም፣ ጥፋቴ ገብቶኛል፣ እኔ ህይወቴን መምራት እፈልጋለሁ፣ ሚስትና ልጄ መርጬ መጥቻለሁ አልክ። እሺ ተባለና ደግሞ ወደ ሩታ ተመለስን። ሩታ እያደረገች የነበረውን ነገር ብዙ ነገር አይተናል። ሩታ ተሰደበች፣ ተዘለፈች፣ አንጓጠጧት፣ ብዙ ነገር ተወራባት። አንተን ፕሮቴክት አደረጉ ኤፍሬም እና ሩታ። በዚህ ሲቹዌሽን ውስጥ ሄርሜላም ተወቅሳለች፣ አንተ በሰጠሃት ተስፋ። ሄርሜላ ተሰድባለች፣ አንተ በሰጠሃት ተስፋ። ስለዚህ አሁን እዚህ ነገር ላይ አብርሽ የነዚህን ሰዎች ሀሳብ ሳትቋጭ ተጨማሪ የሆነ ሰው የሆነ እድል የፈጠረልን ልታሟላ ልትሄድ ነው እንዴ? እነዚህ ልጆች አያሳዝኑም እንዴ? የነዚህ ልጆች ተስፋስ? የነዚህ ልጆች ህይወትስ? የነዚህ ልጆች ህልምስ? ምዕራፋቸውን ዘግተህ አብቅቷል ብለህ መሄድ ካለብህ መሄድ አለብህ። እዚህ ጋር ያልዘጋው ምዕራፍ አለ። ተፈጸመ ብለህ ታሪኩ ላይ አላጠናቀቅም። አንተ ምን አልክ? እዚህ ጋር ስሙት። እዚህ ጋር መጣ አይደለም አይውና ካልተመቻቸ ነገሮችን እመጣለሁ። ለስራ አይደለም ሄደው ለምንም ካልተመቸኝ አይቼው ልመለስ እችላለሁ። ኧረ እባክህ ሙት። ሌላ የለህም እንዴ? የእነዚህ ልጆች ህይወት እኮ እጅግ በጣም የሚያሳስባቸው ብዙ ሰዎችም አሉ እንዴ። አንተ ከተመቸ በዛው ልትቆይ ልትቀር፣ አንተ ካልተመቸ ደግሞ ወደዚህ ተመልሰ ከነዚህ ልጆች ጋር የነበረን ህይወት ልቀጥል። እጅግ በጣም ይሄ ትክክለኛ መንገድ ነው ብዬ አላስብም። አብርሽ እነ ቡዜ ስትፈልጉት የነበረው አብርሽ ይሄንን ነው። እነ ቡዜ የድሮ አብርሽ እንዲመለስ እንፈልጋለን፣ ታሟል፣ ራሱን የሚመራ በራሱ ኮንፊደንስ ያለው አብርሽ እንዲመለስ እንፈልጋለን ስትሉት የነበረው አብርሽ ይሄኛውን ነው ወይ? ተጨማሪ ሶስተኛ ሰው ሊያመጣ ሊሄድ ያሰበን ሰው ነው የምትፈልጉት? ሰዎችን በክብር ሊያወራ የሚችል የማያዳምጠውን አብርሽ፣ ራስ ወዳድ የሆነውን አብርሽ ነው የምትፈልጉት? ያው ይሄ አብርሽ ተመለሰላችሁ። ከዛም በኋላ እናንተ ደግሞ ይሄ አብርሽ እንኳን ትክክል እንዳልነበረ ደግሞ መታችሁ ለምን አታወሩ? ምን ነው ከዚህ ቀደም የነበረው አብርሽ ትክክል አይደለም፣ በራሱ የሚመራውን አብርሽ ነው የምናውቀው ብላችኋል አይደለ? አሁን ደግሞ ሰውን የሚንቀው የሰዎችን ሀሳብ የማያዳምጠው በራሱ የሚመራው ስለ ሰዎች ሀሳብ ግድ የማይሰጠውን አብርሽ ሲመጣ ደግሞ አሁን ደግሞ ትክክል አይደለም አብርሽ ብላችሁ ትሟገቱት ይገባ ነበር። ምን ነው የትቀራችሁ? አሁን ላይ ቡዜ፣ ዴቭ የትቀራችሁ? እዚህ ቦታ ላይ አሁንም እናንተ ታስፈልጋላችሁ። ከሩታ ጋር ሲሆን ጠብቃችሁ በዚህ ልክ ልጅቷን አወጫብራችኋት፣ አዋክባችኋት፣ ከእጇ ነጥቃችሁ የሆነ ቦታ ወሰዳችሁት አይደለ? ስለዚህ አሁንም ደግሞ አብርሽ ትክክል ባልሆነበት ሲቹዌሽን ላይ ሄርሜላና ሩታን አንድ የሚያስማማ አንድ ነጥብ ሲገኝ እንኳን እናንተም ትክክል አይደለም አብርሽ በሉት። አለበለዚያ እናንተ የሚሄድበት ቦታ ላይ ያዘጋጃችሁለት ያቀዳችሁለት ሌላ ተጨማሪ የሆነ ነገር አለ ማለት ነው። ሲቀጥልም ከሩታም ከሄርሜላም እንዲሆን አልፈለጋችሁም። የሆነ ቦታ እንዲቀመጥ
የሆነ ነገር አዘጋጅታችሁለት ነበር ወይ? መታችሁ እናንተ ለእኛ በይፋ ወይም ደግሞ ለነሩታና ለኤፍሬም የሆነ ነገር ካልተናገራችሁ እናንተን ከመጠርጠር ወዳን አንልም። እናንተ እርግጠኛ ባልሆናችሁበት ሩታ እንደጠረጠራችኋት ኤፍሬምን እንደጠረጠራችሁት ሁሉ እኛም እናንተን ደግሞ ዛሬ ላይ ስትቀሩ አብሬሽ ተሳስታል ለማለት ካልፈለጋችሁ እናንተን እኛን መጠራጠራችንን ማንም አትጠራጠሩ አይለንም። እንጠራጠራለን። ለምን? ነገረ ስራችሁ የሚያጠራጥር ስለሆነ። እናንተ ሩታ ገና ለገና አልታመመም ስላለች ተጠራጠራችኋት አይደለ? እኛም ደግሞ አብሬሽ ጤነኛ ሆኖ ሳይቀር የበፊቱ አብሬሽ ብላችሁ ሌላ የተበላሸውን አብሬሽ ስታመጡ ወይም ደግሞ አብሬሽ ራስ ወዳዱን አብሬሽ ስታመጡ እዚህ ጋር መታችሁ ደግሞ ትክክለኛ አይደለም አብሬሽ ማለት ነበረባችሁ። ምን ነው የጠፋችሁ? አሁን እንፈልጋለን መልስ። ሌላው አብሬሽ እዚህ ጋር የተናገረውን ስሙ። የሰው ልጅ ነኝ አይደለ? የሰው ልጅ ደግሞ እረፍት ያስፈልገዋል አይደል? እዚህ ሆኜ ደግሞ እረፍት ማግኘት አልቻልኩኝም። ጭንቅላቴ በብዙ ነገር እየተበጠበጠ ነው፣ እየተረበስኩ ነው። ምሽት እኔ ነኝ የማውቀው። እንቅልፍ ሳልተኛ ነው እያደርኩኝ ያለሁት። እንደ ሰው ልጅ ለምንድን ነው የማትረዱኝ እንዴ? ጭንቅላቴ የላችሁም እንዴ? አታስቡም እንዴ? ጭንቅላቴ እጅግ በጣም ተወጣጥሯል። ጭንቅላቴ ማረፍ ይፈልጋል። ጭንቅላቴ በብዙ ሀሳቦች ተሞልቷል። አንድ ቀን እንኳን ጥሩ እንቅልፍ ተኝቼ አላውቅም አልክ። ይህ እግዚአብሔር ስጥ ትክክለኛውን ሀሳብ አቅርባል። እዚህ ጋር እንዴት አንድ ሰው የሰው ልጅ ሁለት ሚስቶችን ይዞ በግራ በቀኝ ቦምቦችን አስቀምጦ እንዴት ሰላማዊ እንቅልፍ ሊተኛ ይችላል? እግዚአብሔር የማይወደውን ነገር አድርገህ እኮ ሰይጣን እንዴትም አድርጎ እንቅልፍ ሊያስተኛ አይችልም። ምክንያቱም የእሱ ፍላጎት አንተን ሰላም መንሳት ነው። ሲቀጥል ትዳር ያለህ ልጅ ነህ። ትዳርህ እንደው በሆነ መንገድ ተሰነካክሎ ቢሆን እንኳን እስከምን ድረስ መሞከር እንዳለብህ ምናልባት አታውቅም ይሆናል። ትዳርህ የሆነ ጥፋት አጠፋሽ ተብሎ ገፍቶ መሄድ አይደለም። ትዳር እኮ ብዙ የሚደከምለትና ብዙ ሕክምና ሊያስፈልገው የሚችል ነው እንዴ። ብዙ በአንዴ እኮ የሆነ ጥፋት ስታገኝ እኮ ጥለህ የምትሄድበት አይደለም። ጥለህ ሄደህ ከሌላ ሰው ጋር አዲስ ህይወት መሰረትክ። እች ልጅ አሳመምካት፣ ልጅ ወልደሃል፣ ከግራ ከቀኝ ተወጠርክ። ስለዚህ እንዴት ጥሩ እንቅልፍ ትተኛለህ? የእነዚህ የሁለት ልጆች እንባ እንዴት እንቅልፍ ያስተኛሃል? ሁለቱም በግራም በቀኝም ያለቅሳሉ። እነዚህ ልጆች ተጎድተናል፣ ተበድለናል እያሉ እየጮሁ ነው። የእነዚህ ልጆች እንባ እንዴት አንተን እንቅልፍ እንድተኛ ያደርግሃል? የእነዚህ ልጆች ሁሌ ንጭንጭ፣ የእነዚህ ልጆች ሰላም አለመሆን በራሱ አንተ እንዴት ሰላም እንድታገኝ ያደርግሃል? አንተ እውነት ከሩታና ከሄርሜላ ሸሽተህ ልትሄድ ትችላለህ። በተአምር ግን ከውስጥ ህሊና መቼም ሸሽተህ ልትሄድ አትችልም። ውስጥ ህሊና የገባህበት ይገባል፣ ይከተልሃል። ውስጥ ህሊናን በተአምር መደበቅ አትችልም እንዴ። በነገራችን ላይ አንተ መረዳት ያልቻልከው አንተ ዛሬ ከሩታና ከሄርሜላ ማምለጥ ትችል ይሆናል። አረፈደም፣ ነገ መሄድ እችላለሁ፣ ከነገ ወዲያ መሄድ እችላለሁ። እናንተ እኔ ሄዳለሁ ብዬ ካሰብኩበት ቦታ አታስቀሩኝም ብለሃል። አዎ ይሄ ይታመናል። ነገር ግን ውስጥ ህሊናን እንዴትም አድርገህ መሸወድ አትችልም። ውስጥ ህሊና የእያንዳንዱ ቀን ይወቅሳል። ተከትሎ አንተ ሄድክበት ሀገር ላይ ቀይሮ ይመጣል። ያኔ አብርሽ ነግረውሃል። ጥሩ እንቅልፍ አሁን እንዳልተኛ ሁሉ አይደለም ማየት ያለብህ። እዛ ስትሄድ ደግሞ ይበሳል። ዋና የሴጣን ሀሳብ አንተ ከሚወዱህና አንተ ከምትወዳቸው ሰዎች ነጥሎ ብቸኛ የማድረግ ኃላፊነት ነው ያለበት። ዋና የሴጣን ተግባር ይሄ ነው። ይሄን አደረገ ማለት ደግሞ እዛ ከወሰደህ በኋላ ደግሞ ብቸኝነት እንዲሰማ ያደርጋል። አይ ውስጥ ህሊናም ደግሞ እዚህ ጋር ይወቅሳል። የእነዚህ ሰዎች እንባም ደግሞ በፍጹም አያስተኛህም። ያኔ ከውስጥ ህሊና ለማምለጥ ስትል ደግሞ በጣም ብዙ ነገር ውስጥ ትገባለህ። ሱስ ልትጀምር ትችላለህ። አይምሮውን ሰላም ሊያደርግ የሚችለው ሱስ በመጀመር መጠጥ በመጠጣት የሆነ ነገር በመውሰድ ነው ብለህ ሌላ ወደ ተወሳሰበ ህይወት ውስጥ ትገባለህ። ስለዚህ አብርሽ ቆም ብለህ አስብ። እነዚህ ሰዎች እየመከሩ ያሉ ሰዎች እውነት ለአንተ ጤንነትና ህይወት አስበው ነው ወይ? አሁን አንተ እንደተናገርከው ስሙት፣ እዚህ ናቸው እረፍት ያስፈልጋል ና ወደኛ ብለው ቪዛ ሁሉ ነገር አስመጥተው ምናምን ሁሉ ነገር የጨረሱልኝ ሰዎች ናቸው። ገባ? እኔን የሚወደኝ ሰው፣ እኔን የሚፈልገኝ ሰው፣ በህይወት እንድኖርለት የሚፈልጉ ሰዎች ናቸው። ይሄንን እንዴ ብትፈልጊማ ፓስፖርትና አትወስጂም ነበር። የኔን መሞት የማይፈልጉ የኔን በህይወት መኖር የሚፈልጉ ሰዎች ናቸው እኔን መውሰድ የፈለጉት ብለሃል። እዚህ ጋር አንድ ነገር ልንገርህ። ሄርሜላም በፍጹም ያንተን መሞት አትፈልግም። ሩታም ያንተን መሞት በፍጹም አትፈልግም። ሁለቱም የሚፈልጉት አንዳቸውን አሸንፈው የራሳቸው ማድረግና ማድረግ ብቻ እንደሆነ ሁላችንም እዚህ ጋር ለሀቅ የቆምን ሰዎች እናውቃለን። ሄርሜላም በፍጹም ለአንተ ክፉ አታስብም። ግልጹን ስንናገር በፍጹም ነው የምልህ። ሩታም ታውቃለህ ምን እንደሆነች ለአንተ የልጅህ እናት ነች። እስከምን ጥግ ድረስ እንደምትሄድ ትረዳለህ፣ ታውቃለህ። ስለዚህ አሁን አንተ ሰሞኑን ምናልባት ያወካቸው ምናልባት ሳምንትም 15 ቀን አንድ ወርም ያወካቸው ሰዎች ሊሆኑ ይችላሉ አንተን ሊወስዱ የመጡት። ነገር ግን
ከማላቀው መልአክ እማቆ ሰይጣን ይበልጣል ይላል ያገሬ ሰው። ስለዚህ ምን ልፈልግ ነው አብርሽ፣ ነገሮችም በተረጋጋነ በሰከነ መንፈስ ብትረዳ መልካም ነው። እነ ቡዜም እዚህ ነገር ላይ ትክክል አይደለም ልትሉት ይገባል። ከሩታ ጋር ሲሆን ብቻ አይደለም ትክክል ያለ የማይሆነው ይሄ ልጅ እንደዚህ አይነት ጥፋቶችን ማጥፍቶ ራሱን ሊያጣ ሲል ደግሞ ኑና ትክክል አይደለም በሉት። ራሱን ሲያጣት ችግር የለውም አይደለ? ሌላ እዚህ ጋር ጆሮዬ ነው ወይስ አብርሽ እዚህ ጋር የተናገርከው? ዳኒ እሺ ሰማኛለህ። ቢያንስ አንተ ከሌሎቹ ትሻላለህ። አሁን እኔ ከእናንተ ምንም አይደለም። ዳኒ አንተ ከሌሎቹ ትሻላለህ አልከው። አየህ አሁን ውድ ቤተሰቦቻችን ይኸው ቃል ገባው። በቃ አብርሽ ደህና አይደለም። ምክንያቱም ዳኒን አንተ ከነሱ ትሻላለህ ካለው በቃ አብርሽ ጤነኛ አይደለም በእውነት በቃ እኔ ምን አደከመኝ እዚህ ጋር። አብርሽ ደህና አይደለም። አብርሽ ነገሮችን እየመራህበትና ያየበት ያለው መንገድ ትክክል አይደለም። አብርሽ ደነኛ ሰውን አይደለም ይሄን ያልከው አንተ። ከሄርሜላም ከሩታም ከኤፍሬምም ዳኒ አንተ ትሻላለህ ካልከው አብርሽ ትክክለኛ ሰው አይደለህም ማለት ነው። ማለት ትክክለኛ ጤንነት ላይ አይደለህም። ተሽሎሃል ተባልክ እንጂ አልተሻለህም አብርሽ። እንደው አክቲቭ ላይ አድርገው ይሄ አላርም ላይ ሞልቶ የሆነ እንድትነቀቅ አድርገው ላኩ እንጂ ተሽሎ አይደለም የተመለስከው። ይቅርታ በዚህ ንግግሬ። አሁን እዚህ ጋር ዳኒ የተናገረውን ደግሞ ስሙት። እኔ ዳኒ ትክክል ሆኖ አይቼው አላውቅም ነበር። ዛሬ ግን አንድ ትክክል የሆነበትን ሀሳብ አቀረበ። አረ ዳኒ ምናልባት ይሄ የጋራ ሀሳብ ስለሆነ ነው። አብርሽ ከከተማ እንዲወጣ በማይፈልግበት ሁኔታ ውስጥ ሁሉም ትክክል ነበሩ። ዛሬ አሁን የተናገረውን ዳኒ እንስማ። ምን ሆነ እንደዚህ ስሜታዊ እንኳን አብርሃም ምንድን ነው? ደህና ከሆንክ በኋላ የተፈጠረ ነገር አለ። እኔ ያላየሁት ምን አለ ዳኒ ዛሬ ጭንቅላት ስትጠቀምክበት። አሁን ትክክለኛ ጭንቅላት ማለት ጭንቅላት ነበረ፣ ግን እየተጠቀምክበት እንዳለበት ስትጠቀምበት ትክክለኛ ነገር እንደምትናገር ዛሬ አንድ ፍንጭ ሰጠህን። ምን አለ ዳኒ? ደህና ከሆንክ በኋላ የገጠመህ ነገር አለ አለና ልባችንን ረፍ አደረገው። አዎ እኛም እያልን ያለ ነው ይሄንን ነው። ከትናንት ጀምሮ እየተናገርን ነው። አብርሽ ደህና ነው ተብሎ ከተመለሰ በኋላ የገጠመው ነገር እንዳለ ዳኒም ጠረጠረ፣ ሰጋ። ይሄ ነገር እንዴት ነው ብሎ ማሰብ ጀመረ። እንዲህ አሁን አብርሽ ደህና ነው ብሎ ከተመጣ በኋላ እያደረገ ያለው ነገር ትክክል አይደለም። እየሰራ ያለው ስራ ትክክል አይደለም። ምግባሩ ትክክል አልነበረም። ምክንያቱም ነገሮችን በጣም ሆት በመሆን ስሜታዊ በመሆን በዙሪያ ያሉ ሰዎችን አለመፈለግ፣ አለመረዳት፣ የራሱን ሀሳብ ብቻ መመልከት፣ ይህ እንዴት ሊሆን ቻለ? አሁንም ከቡዜና ከዴቭ ራስ አልወርድም። መታችሁ የሆነ ሀሳብ እስከምትሰጡ ድረስ መታችሁ በዚህ ጉዳይ ላይ የእናንተን ሀሳብ እስከምታቀርቡ ድረስ ከቡዜና ከዴቭ አንወርድም፣ ከእነሱ ራስ አንወርድም። ምክንያቱም ይሄ ልጅ ነበር የወሰዳችሁት። እውነት ጤናውን የሚያገኝበት ነው ወይስ ደግሞ ጤናውን የሚያጣበት ፕሮማክስ ሆኖ እንዲመጣ ያደረጋችሁት? አብርሽ ነቃ። አዎ አንቅታችሁታል። የሆነ ነቅቷል። ግን ነቅቶ ይሄ እናንተ ይመለስ ስትሉት የነበረውን ስብዕና አይደለም የመለሰው። ሌላ በጣም ይሄ ስሜታዊ የሆነ እላዩ ላይ ሌላ ማንነት የታከለበት አግሬሲቭ የሆነ እንዴት ብዬ እንደምገልጽላችሁ አላውቅም። እላዩ ላይ ሌላ ኃይሎች ተጨማምሮበት ነው አብርሽ የተመለሰው። እነዚህን ሰዎች ፊት ለፊቱ ማየት የማይፈልግ አብርሽን ሆኖ ነው የተመለሰው። ስለዚህ ይሄ አብርሽ የበፊቱን አብርሽ ሁላችንም ስለምናውቀው እንዴት አይነት ትሁት እንደነበረ ማዳመጥ የሚፈልገውን ያዳምጣል። ሲወስንም ደግሞ የሌላ ሰውን ስሜት በማይጎዳ መንገድ ነበር የሚወስነው። አሁን ግን ራስ ወዳድ አብርሽ ሆኖ ነው የተመለሰውና ይሄን ነገር እነ ቡዜ አሁንም ተመልከቱት እናንተ። ሄርሜላ አሁን እዚህ ጋር ምን አቀረበች? እስቲ መጀመሪያ ያቀረበች ህይወቴን መምራት አልቻልኩም፣ ነገሮች እየከበዱኝ ያሉት እያጨናነቃችሁ ነው እያልክ ነው አይደለ? እሺ እዚህ ሆነክ እኛ ላንደርስብክ ወይም ደግሞ አንተ እስከምትፈልግበት ቦታ ላይ እኛ ላንመጣብክ እዚህ የፈለክበት ቦታ ላይ ሂድ፣ እዚህ ከተማ ውስጥ ማለት ነው። በባህር ላይ ግዴታ አሁን እኛ አንድ በሉልኝ ነጥብ ያዙ። እዚህ ጋር የተናገረችውን ሁለተኛ ደገመች። ምን አለች? እሺ አንድ መልክ ይመስላል። መቼስ ቡዜና ወይም ደግሞ ዴቭ ሰላምን ይነሳዋል ብዬ አላስብም። ይነሳዋል አይነሱም ማለት እህት ናቸው፣ ወንድም ናቸው። እኔ ሩታ፣ ኤፍሬም፣ ዳኒ ሁላችንም በአንተ ህይወት ለመወሰን እየሞከርን ከሆነ በጣም ይኸው ይቅርታ። እሺ ቢያንስ ከቡዜ ወይ ከዴቭ ጋር ሂድ። እኛም አጠገብህ አንደርስም ብላ ነበረ። ከዛም በኋላ መለሰችና ደግሞ ይሄ ነገር እንደማያዋጣ ከአብርሽ መራቅ ነው እንዴ ምናምን ብላ አሰበችና ደግሞ አሁን ለእሷ ከማን ጋር ቢሆን የተሻለ ነው ብላ ካልኩሌት አደረገች። ገባችሁ? ከዛን ካልኩሌት ስታደርግ ወዲያው ሀሳብ መጠራት። በቃ እኛም ሩታም ማንም ከአንተ አጠገብ አይመጣም። በቃ ቡዜና ዴቭን ታምናቸዋለህ አይደለ? ቢያንስ ከነሱ ጋር ሂድ አለችው። ይህ ማለት የሄርሜላን ልብ በተወሰነ መልኩ ያሳርፈዋል።
አብርሽ ከነ ቡዜና ከነ ዴቭ ጋር ከሆነ በስማም ካቴና ውስጥ ነው ያለው። በምንም ታምር ሌላ ሰው ይጠገዋል ብለው አያስቡም። ይሄ እንዴት ነው ጓንታናሞ እስር ቤት እንዳለ በቃ ለእሷ የሆነ ጓንታናሞ ውስጥ ነው የገባው ትልቅ እስር ቤት። ለእሷ አስተማማኝ እጅ ላይ እንዳለ ነው የሚሰማት። እነዚህ ሁለት ልጆች ጥሳ ገብታ አብርሽን የመውሰድ የማግኘት እድል አይኖራትም ብላ ስለምታስብ እነዚህ ልጆች በቡዜና በዴቭ ትልቅ እምነት ስላላት አያችሁ ርቃ ሳትሄድ እዚሁ አፈነችው። ቀደም የተናገረችውን አሳይቻችኋለሁ። አሁን የተናገረች ሁሉም የራሳቸውን ጥቅም ለማስቀደም ነው። አሁን አብርሽ እዚህ ጋር መናደድህ ደግሞ ትክክል ነው እንድልም እያደረገኝ ነው። ግን ደግሞ እንዴት መሰላችሁ ቪዲዮን ወደ መጨረሻ እያያችሁ ስትመጡ ልጆቹም ትክክል አይደሉም። አሁን ላይ እኔ አትፍረድ ይላል መጽሐፉ። ማን ላይ ልፍረድ? እየፈረድኩ እኔ ይህን ነገር በጠላታችሁም በዘራችሁም አይድረስ። ሄርሜላ ስለተፈጠረብሽ ለገረጣሹ ግርጣት፣ ላፈርሽው እፍረት፣ ኩስ ምን ላልሽው ግራ ለገባሽ ለደነገጥሽው እኔ ደንግጫለሁ። ጠላትሽ ድንግጥ ይበል። ሲጀመር ከወድሽ ከአንቺ ጠላትሽ ለራስሽ ራስሽ ነሽ ብዬ ነው ማምነው። ግን እዚህ ጋር ይሁት አይደለም ከአንቺም ጋር አይደለም አይደለም። እሺ እኔ ከፈለክ ከኔ ጋር አሁን እኮ ካንተ ጋር ሊድ ፈራለች ከተማ ውስጥ ነው አይደለ? ስለዚህ ሀሳብ ከማን ጋር ነው? ከአንቺም ጋር አይደለም። ጌታዬ ከኔ ጋር ልትሄድ ነው ብላ በጣም ደስ ከሩታ ጋር አልሄድም ሲል ከኔ ጋር ልትሄድ ነው መቼም ከከተማ ወጥተህ የምታውቀው ከኔ ጋር ነው ምናምን ብላ ስትል ከአንቺ ጋር ማለት ብሎ እንዴት ኩም እንዳደረጋት እንዴት ከዚህ ፈገግታዋ እንዴት ወደ ተወሳሰበ አስፈሪ ፊት እንደተመለሰች አያችኋት። ወይኔ ሄርሜላ ጠላትሽ እንደዚህ ይፈር። አይ ጠላትሽ ራስሽ ነሽ ለራስሽ ጠላትሽ ብዬ ሁሌም እንደምናገረው ራስሽን ማስከበር ስላልቻልሽ ማለት ነው። ምክንያቱም አንቺ መሆን በማይገባሽ ቦታ ላይ ሆነሽ ነው ራስሽን አስንቀሽ ለዚህ ደረጃ የደረስሽው። ምንም ማድረግ ስለማንችል ማለት ነው። እንግዲህ ከአንቺ ጋር አብረን እፍረትሽን ብንካፈል እንችል ነበር። ግን እንደዚህ አይነት እፍረቶች ብዙ ጊዜ እኔ አይመቹኝም። እርግጠኛ ነኝ ብዙ ኦዲየንሶችም እንደዚህ አይነት እፍረት አይመቻቸውም። አሁን ሄርሚ እዚህ ጋር የተናገረችውን ስሟት። አሁን ሄርሜላ ላይ ስሟት። ነገሮችን ጥቅልል አድርጋ አታውራ እያልኩ ያለሁት እኔ ነኝ። አጉል አፍቃሪ ምናምን እኔን እንዳታካትተኝ። መታካትታትን ከፈለክ እሷን አካተት። እሺ አሁን የገና ጠላታቸውን በአንድ ካባረሩ በኋላ ከዛም በኋላ ወደ ራሳቸው ደግሞ ተመለሱ። ወደ ራሳቸው ጸብ ምን አለች? እኔን አጨፍልቀኝ፣ ከሁሉም ሰው ጋር ትጠቅልለኝ፣ እኔ እንደዛ የምፈልግ አይነት ሰው አይደለሁም። ምናልባት እሷ ልትፈልግ ትችላለች ብላ አያችሁ። እንትን እብደት ይሻላል እንጂ አይድንም የሚባለው ልክ ነው። አሁን እዚህ ጋር ጥሩ መጣችና ሩታን ካልተናገረቻት፣ ሩታን ካልወቀሰቻት፣ ሩታን በነገር ሾንቀጥ ካላደረገቻት ህይወቷ የሚሰምርላት የማይመስላት ሄርሜላ ሩታን እዚህ ጋር በነገር ሾንቆጥ አደረገቻት። አሁን ሄርሜላ ከአንቺ ጋር ጸባችን እኮ ይሄ ነው። አንቺ የራስሽን ህይወት አትኖሪም። አንቺ ራስሽን በራስሽ አድርገሽ ስለ ራስሽ ብቻ አታወሪም። እዚህ ጋር ሩታን ነጥብ በማስጣል ከሩታ ያጣውን ነገር በመናገር ነው አብርሽን ወደ አንቺ መውሰድ የምትፈልጊው። ይህ ደግሞ በሰዎች ዘንድ ተወዳጅ እንድትሆኝ አያደርግሽም። ሲቀጥልም ደግሞ ትክክልም አይደለም። የሰዎች ደካማ ጎንን እየነቀሱ እየወጡ የራስን ጉልህ ሚና ለማበልጸግ መሞከር በራሱ ትክክል አይደለም። እግዚአብሔርም አይወደውም። ሄርሜላ የሰውን ደካማ ጎን እየተከተልሽ እዚህ ጋር አንቺ ተመራጭ እንድትሆኝ አታድርጊ። አብርሽም የወደደልሽ አይመስለንም። ትክክል አይደለም፣ ትክክልም አይደለሽም። ስለዚህ ይህንን ነገር አታድርጊ። ትክክል መንገድ መጣሽ። እዚህ ጋር ሩታ አብርሽ እንዳይሄድ ፓስፖርቱን መስረቋ ከኤፍኤም ጋር ሆና በጣም ያስደስተሽ። ቢያንስ በዚህ መንገድ እንኳን ለአንድ ቀን ብታመሰግኛት ምን አለ? ስታመሰግኛትም ወይም ደግሞ በሀሳቧን ስትስማሚ ቆየሽና አብርሽ እንደማይሄድ እርግጠኛ ስትሆኚ ደግሞ አብርሽን ወደ አንቺ ለማምጣት ሩታ ነጥብ ወደ ማስጣሉ ገባሽ። አይሽ ስህተትሽ እዚህ ጋር ነው። ትክክል አይደለሽም ምንልሽ እዚህ ጋር ነው። ሩታን ታያት። የራስሽን ሀሳብ ብቻ አቅርቢ እዚህ ጋር